በኢትዮጵያ እንግዲህ ወደ 37 አጥቢያ በጌታ ጸጋ ተክለሃል። ልጆቼ በጣም ቆሳስለው ነበር። ውሃው የጨው ነው። በቃ ቁስሏ ደምቶ እንዲተኝታ ጧት ስትነሳ ያ ሙቀቱ አድርቆት ስትነሳ አንሶላ አብሯት ይነሳ ነበር። ደም ማፍሰስ ድረስ ወንጌልን መጋደል የሚለው የደረሰብኝ ጅቡቲ ነው። ኦፍ ኮርስ ድንጋይ ተፈንክቻ ቃለው በጦር ተወግቻ ቃለው ደሜ ፈሶ ያቃል ስለ ወንጌል በጣም ቆሳስሎ እንደዚህ እንደ ዝሆነ ምናምን የሚባል በቃ በጣም እንዲያብጦ ባለቤቴ ማርያም በጣም ባስደናቂ ጊዜ ሁለት ጊዜ እስትንፋሷ እስኪቋረጥ ድረስ ከባድ የሆነ አንድ ነገር ተቀብለ ስትሄድ በጣም የሚገርም ደብዳቤ ተጽፈልናል። ፓስተር ግባ እዚህ መኪና ውስጥ አለኝ። ለቤት ነው መሄድ የምፈልገው አለ። እዛ መኪና ውስጥ ገባው። ሰፈር ቤት ስንደርስ እሱም ሹፌሩ ቀጥታ መኪናውን ከፍተው ከእንትኑ ላይ ማላቀው ሰው ነው፣ ስሙንም ማላቀው። ከዚህ በኋላ መኪና ይኖራል፣ መንጃ ፍቃድ ካለች መኪና ይዘህ ብላ በጣም ቆንጆ የሆነች መኪና። የምስጋናክ ደግሞ ጥልቀት ይገርማል። ኢትዮጵያዊ እኮ እንደዚህ ነው። ኢትዮጵያውያን እኮ እንደዚህ ነው። አብሮ መብላት፣ መዋደድ፣ አንዱ ያንዱን ክፍተት መሙላት ምንድን ከየት የመጣ ሆረር ነው። ወንጌል እንኳን እኛን የኛን እልፍ ትውልድ አያስርብም። ላለፈው 6 ዓመት ባለቤቴ ወፍጮ ቤት ሄዳ አታውቅም። አስቤዛም ገዝታ አታውቅም። እኔ እንግዲህ ጋብስ በጣም ነው ያሳረፈኝ። ይሄ ሚኒስትሪ ባይነሳ ኖሮ በጣም ብዙ ሰው ይጎዳ ነበር ብዬ አስባለሁ። በጣም ነው ልቤ የተነካው። ላለፈው 29 ዓመት ጌታን አገልግያለሁ። ባንድም በሌላ አንተን ፈልጌ ራስህን ፈልጌ ነው የሚል ስልክ ራሱ ለኔ እንደ ትልቅ እንትን ነውና ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ ዝግጅታችን ነው። በዛሬው ዝግጅታችን ይዤላችሁ የቀረብኩት እንግዳችን ለጋብስ ዓለም አቀፍ አገልግሎት እንግዳ አይደለም፣ ቤተኛ ነው። አብሮን የሚያገለግል ወንድም ነው። በተለይ ደግሞ ከዚህ በፊት ላይ በሰርፕራይዝ ዝግጅታችን በተደጋጋሚ ቤቱ ሄደን ጎብኝተነው እናውቃለን። በጣም አስደናቂ የሆኑ የወንጌል ጉዞዎችን በኢትዮጵያም ከኢትዮጵያም ውጪም ደግሞ ያለውን አገልግሎት አቀርበናል። በተለይ የጅቡቲው አገልግሎት በጣም አስገራሚ ጊዜ እጅግ ዋጋ የከፈሉበት በተለይ በልጁ ላይ ያለፈው ነገር አስገራሚ ነበርና በዛ ዋጋ መክፈል ውስጥ የተተከለችው ቤተክርስቲያን ዛሬም ብዙ ሰዎችን ያስጠለለች ቤተክርስቲያን ናት። ድንቅ የሆኑ ምስክርነቶችን በወንጌል ያልተደፈሩ ስፍራዎችን በመድፈር የሚታወቅ የወንጌል አገልጋይ ነው። እግዚአብሔር በውስጡ የሚያስቀምጠው ትንቢታዊ ድምጾች አሉ። እነሱን በማገልገል ለብዙዎች ነፃ መውጣት ምክንያት የሆነ ሰው ነው። ዛሬ እንግዲህ በድጋሚ ጋብዘናል። እንኳን ደህና መጣ ፓስተር ሰሌ። እሺ ፓስተር ዳኒ፣ እኔም በጣም አመሰግናለሁ። እግዚአብሔር ይባርክ። በጣም ደስ ብሎኛል። እንደገና ደግሞ በሌላ ምስክርነት ወደዚህ ስለጋበዝከኝ በጣም አመሰግናለሁ። Thank you ፓስተር ሰሌ። እንግዲህ ያው ዛሬ ወደ ኋላ ሄደን አብረን ከጀመረን ጉዞ ጀምሮ ያለውን ምን ተከሰቱ፣ ምን ተፈጠረ፣ እንዴት ሆነ፣ ለሌሎችም ለሚያዩ ሰዎች ምስክርነቱ እግዚአብሔር እንዲያመሰግኑ ምክንያት ይሆናል። እንደገና ደግሞ ሌሎችን ሲያዩ ከጎናቸው እንዲቆሙ መበረታታት ይሆናልና እስቲ ባንተ ህይወት ባለፉት ጊዜያቶች ከኛ ጋር የተጓዝነውን ጉዞ በተመለከተ እስቲ ጥቂት ዳስልን። እሺ መልካም ዳኒ። እኔ እንግዲህ ያው ፓስተር ዳኒ እንደገለጸው ለጋብስ ሚኒስትሪ በጣም ቤተኛ ነኝ። ጋብስ ከተጀመረ ጀምሮ ለረጅም ጊዜ የኔን አገልግሎት በብዙ አይነት መልኩ ያገለገለ ሚኒስትሪ ነው። እናንተ ሚኒስትሪ ኤግዚቢሽን የነበረ ጊዜ ስቴዲየም ስታዘጋጁ ከዛም በኋላ በነበሩት ጊዜ በጣም ብዙ ጊዜ የደረሰልኝ ሚኒስትሪ ነው ጋብስ። እግዚአብሔርን በጣም አድርጌ ነው ስለ ጋብስ ሚኒስትሪ ስላንተም ራይ እግዚአብሔርን ሁሉ ጊዜ ነው የምናመሰግነው። ምክንያቱም እንደ ጋብስ አይነት አገልግሎቶች እንደዚህ ይሄ ሚኒስትሪ ባይነሳ ኖሮ በጣም ብዙ ሰው ይጎዳ ነበር ብዬ አስባለሁ። አንዳንዶች አገልግሎታቸውን አቋርጠው ወደ ሌላ ቢዝነስ ወደ እርሻቸው የተመለሱ አሉ። አንዳንዶች ደግሞ በጣም ያለው ሁኔታ በጣም ከብዷቸው በኑሮ በተለያየ ነገር
ባክም ያደረጉ ጥቂት ሰዎች አውቃለሁ ከኛ ጋር የጀመሩ ወንጌልን ያገለግሉ የነበረውና እኔ እንግዲህ ጋብስ በጣም ነው ያሳረፈኝ። በጣም በብዙ ጋብስ ሚኒስትሪ ከመጣው ጊዜ ጀምሮ የተለያዩ አልባሳቶች፣ የተለያዩ ጫማዎች በተደጋጋሚ ጊዜ ማለት ነው ጋብስ እኔን አግዞኛል። እና እንግዲህ እንደዚህ ያሉትን ወንጌል የሚያገለግሉትን ደግሞ እንድናግዝ ይሄ መጽሐፍ የሚለው ነገር ነውና አንድ ቃል እስኪ ላምብም ለምስክርነቱ እንዲጠቅመኝ 3ኛ ዮሐንስ 1:12 ላይ ለዲሜጥሮስ ሁሉ ይመሰክሩለታል፣ እውነት ራሷ ትመሰክርለታለች፣ እኛም ደግሞ እንመሰክርለታለን፣ ምስክርነታችንም እውነት እንደሆነ እናውቃለን ይላል። እንግዲህ ይሄ ዲሜጥሮስ በጣም የሚገርም መልካም ነገር ያደረገ ሰው ነው። በሐዋርያው ዮሐንስ አገልግሎት ልክ እንደዚህ እንደ ጋብስ በብዙ መልኩ መልካም ያደረገ ሰው ይመስለኛል። ዮሐንስ መሰክርልሃለሁ፣ እውነት ራሷ ትመሰክርልሃል፣ እኛም እንመሰክርልሃለን ብሎ ምስክርነቱን ለዚህ ለዲሜጥሮስ ይመሰክራል። እና ዛሬ በነገራችን ላይ የኔ ጥቅስ ነው ይሄ ጥቅስ እና ለዲሜጥሮስ ሁሉ ይመሰክሩለታል፣ እውነት ራሷ ትመሰክርለታለች የሚለው ከብዙ ጊዜ በፊት ጌታ የሰጠኝ ነው። ሁሉ ጊዜ መጣቅሰው ጥቅስ ነው። የሰው ምስክርነት አልሻም፣ እውነት ትመሰክርልኛለች ይላልና ገርሞኛል ስትጠቅሰው። እግዚአብሔር ይመስገን። እና ምንድነው አንዳንድ ሰዎች ከእውነት ጋር ሆነው ነው እንደው የሆነ ቤኒፊት ለማግኘት እንደው ለሌላ ነገር አይደለም ሰዎች የሚያግዙት፣ በእውነት ከምራቸው ነው። እና እኔም ዛሬ መመሰክረው ይህንን እውነት ነው። ጋብስ ሚኒስትሪ ባይደርስ ሊኖረው እኔ ጌታ ያገኘኝ በልጅነቴ ነው። ሌላ ወይ እርሻ ወይ ንግድ ወይ የሆነ ሌላ ቢዝነስ የለኝም። ግን በቃ በአገልግሎቴ ጋብስ ስለደረሰልኝ አገልግሎቴ ስቲል እዚህ ድረስ ደርሷል። ከዚህም በኋላ መልካም ይሆናል፣ ፍሬያማም ደግሞ ሆኛለሁ። ብዙዎች ወደ እግዚአብሔር መንግስት እንዲመጡ ሆኗል። እና በተለይ እኔ ዛሬ በዋናነት ለመመስከር የመጣሁት ከዛሬ 6 ዓመት በፊት ያው እንግዲህ ዩቲዩብ ላይ ያለ በጋብስ ሚኒስትሪ የኔ ምስክርነት በጅቡቲም በሌላም ቦታዎች በሰሜን ኢትዮጵያ በምስራቅ ኢትዮጵያ የነበሩ አገልግሎቶቼ ምስክርነት እዛ ላይ ወጥቷል። ባለቤቴም እንግዲህ ሚሽነሪ ናት። ልጆቼም ከኔ ጋር አብረው ቸርች በምተክልባቸው ከተሞች ሁሉ ላይ አብረውኝ ይሄዱ የሚያገለግሉ ድንቅ ቤተሰብ ናቸው። እና የዛ ጊዜ ያው ጋብስ እንግዲህ ቤት መተህ ነበረ ቀረጻም ያደረከው። በዚህ አጋጣሚ በጣም ደስ ብሎኛል። በየሰፈሩ በየመንደሩ በየክፍለ ሀገሩ እየሄድክ ነበር ቀረጻ የምታደርገው። እግዚአብሔር አንተን ማሳርፈው ደግሞ እንዲሚያል በጣም የሚያምር ስቱዲዮ፣ በጣም ደስ የሚል ስቱዲዮ እግዚአብሔር ስለሰጠ በዚህ አጋጣሚ ጌታን አመሰግናለሁ። እና የዛ ጊዜ ቀረጻችን አንተም እንደምታስታውሰው እኔ ቤት ነበረ። እና ያኔ የኔ ምስክርነት ሲወጣ ምስክርነቴ እንግዲህ በመላው ዓለም ሰዎች ሰምተውት ስለነበረ በጣም ብዙዎቹ በአገልግሎቴ ልባቸው የተነካ እንደገናም ጅቡቲ በነበረን የቸርች ተከላ አገልግሎት ላይ እኔም ባለቤቴም ልጆቼም ብዙ አይነት ዋጋ ክፍለን ስለነበር ያንን ምስክርነት የሰሙ ሰዎች ስልካችን ሚዲያው ላይ ስለነበር አንዳንድ ሰዎች እየደወሉ በቃ ሚችል እያመሰገነ እግዚአብሔር ይባርክ በርታ አይዞ፣ ሚችል ደግሞ በጸሎት አብረን ነን፣ ምስክርነት ነክቶናል። እንዲሁም አንዳንድ ሰዎች ደግሞ ድሮ እኔ የነበርኩበት ሰፈር እኔን የሚያውቁኝ እና በኋላ በፊት ወንጌል ስመሰክርላቸው ብዙም እንትን ያልነበሩ ሰዎች ከምስክርነቴ በኋላ እኔ አግኝቻቸው ወደ ጌታ የመጡ ሰዎች አሉ። ሰሌ እንደዚህ ነበር እንዲህ ዋጋ የከፈልከው፣ እኛ እኮ ለብሰህ ዘንጠህ ምናምን ስትወጣ እንደዚህ አልነበረም። እና እንደዛም አይነት ለነፍሳት መዳን ሆኗል። እና ከዛ መካከል ዛሬ በዋናነት መሰከር የምፈልገው አንድ ወንድም ከእናንተ ሚዲያ ላይ ስልክ ወሰደ። ከዛ በኋላ ደውሎ እንደው ላገኘ እፈልጋለሁ አለኝ። እና እኔ መጀመሪያ የመሰለኝ ጸሎት ፈልጎ አይነት ነገር ነው የመሰለኝ። እና ልጸልይልህ ወይ በስልክ ጸሎት ፈልገ ከሆነ ሰው አይ አይደለም ቸርች መተህ በቃ ጸሎት ከሆነ እና አልኩት። አይ ጸሎት አይደለም እኔ አንተ ቤት መምጣት ነው የምፈልገው አለኝ። ከዛ እሺ ብዬ ጸሎትን ፈልጌ አይደለም እኔ አንተን ነው የምፈልገው አለኝ። በጣም ነው ልቤ የተነካው።
ላለፈው 29 ዓመት ጌታን አገልግያለሁ። በአንድም በሌላም በጣም ብዙ ሰው ለአገልግሎት ለጸሎት ወይ ለተለያየ አገልግሎትን በተመለከተ ነው ሰዎች የሚፈልጉኝ። አንተን ፈልጌ ራስህን ፈልጌ ነው የሚል ስልክ ራሱ ለእኔ እንደ ትልቅ እንትን ነውና ይህ ሰው ለምን ይሆን የፈለገኝ? ከባለቤቴ ጋር ተማከርን። መጣ። የሚገርም ምናልባች ግን እቤት ይዤው ከመመጣ እስኪ ቆይ ካፌ ላውራው መጀመሪያ፣ ምክንያቱም ማላቀው ሰው ነው። ስለዚህ ካፌ ላውራውና አልኳት ለባለቤቴ ቤታችንን ማየት እንትን ካለ ይዤው እመጣለሁ አልኳት። ከዛ የቀጠርኩት ቦታ አየር ጤና ነው። እዛ ሄድኩኝ። ከዛ አየር ጤና ሲሄድ አገኘኝ። ከዛ አይ በቃ ፓስተር ግባ እዚህ መኪና ውስጥ አለኝ። ቤት ነው መሄድ የምፈልገው አለ። ከዛ መኪና ውስጥ ገባው። ወደ ቤት ሄድን። ልክ ሰፈር ቤት ስንደርስ እሱም ሹፌሩ ቀጥታ መኪናውን ከፍተው ከእንትኑ ላይ ምናምን እቃ ማውረድ ጀመሩ። እና በቃ ላግዛችሁ ምናምን ስለ አይ ፓስተር ቆይ እኛን የምናስገባው ምናምን ብለው ሸሚዛቸውን እንትን ብለው እቃ እና ቤት ሙሉ በቃ የቤት አስቤዛ ማለት ነው። ዘይቱ ምኑ ነጭ ሽንኩርት፣ ቀይ በቃ 1 ኩንታል ጤፍ እና ምንም ማላቀው ሰው ነው። ስሙንም ማላቀው። እሱም ያወቀኝ በሚዲያ ነው። ከዛ ቤት አስገቡ። በጣም ነው ልባችን የተነካው። እኛ እንግዲህ በዛ ጊዜ ደግሞ እንደዚህ አይነት ኒድ ውስጥ ነበርን። በጣም የሚገርም እና በጣም አመሰገን ነው እግዚአብሔርን። ስለሱም እግዚአብሔርን ማመሰገን ባርከ ነው። ከዛ በቃ እኔ መሰለኝ ለዛ ጊዜ ብቻ እንደዚህ ሰፖርት የጸሎት ምላሽ የሆነ የጸሎት መልስ ነው። አዎ እንደዛ ነው ብለን አሰብን እኔና ባለቤቴ። ከዛ ልክ በወሩ ሹፌር ልኮ ተመሳሳይ ነገር ሙሉ የቤት አስቤዛ ምንም ያልጎደለው ማለት ዘይቱ ሁሉ ነገር ጤፉ መጣ። ጤፉም በጣም ነው ልባችን የተነካው። ከዛ በኋላ በቃ ደውለን ሹፌር ስለነበረ የመጣው ደውለን አገኘ ነው እና እኛ እኮ ያመጣህልንን እኮ ገና በልተን አልጨረስንም። የባለፈው ራሱ ቤቱ ራሱ እኮ ዱቄት ፋብሪካ ብለን ተጨዋወትን። ችግር የለም ፓስተር፣ እኔ ምስክርነታችሁ በጣም ነው ልቤን የነካው። ስለዚህ እናንተ ወንጌልን የሚያክል ኢየሱስን የሚገልጥ እውነት ይዛችሁ ወንጌልን ስታገለግሉ እንደው በዚህኛዋ ክፍተት እኛ ደግሞ ቆመን ብናገለግላችሁ ብለን ከቤተሰቤ ጋር ከባለቤቴ ጋር እንትን ብለን ነውና ወደፊትም አታስቡ፣ እኛ በሚያስፈልጋችሁ ጊዜ ሁሉ ይህን በዚህ አቅጣጫ እኛ እንቆማለን አሉ እና ዳኒ በጣም ያው አገልጋይ እንግዲህ ብዙ አገልጋዮች ይህንን ቪዲዮ ምስክርነት የሚሰሙ ከኔ ጋር ይስማማሉ ብዬ አምናለሁ። በቀለብና በደሞዝ ስሌት ኖረን አናውቅም። ሁልጊዜም በተአምራት ነው የምንኖረው እና በቃ ለእኛ ተአምር ነበረ። እንግዲህ ከዛ ጊዜ ጀምሮ ላለፈው 6 ዓመት ባለቤቴ ወፍጮ ቤት ሄዳ አታውቅም። አስቤዛም ገዝታ አታውቅም አለ። ዋው የሚገርም ነው በጣም ምንም የማታውቀው ሰው አንድ ቸርች ውስጥ ያለውን ሰው ስለ ወንጌል ሁሉን አደርጋለሁ እንዳለ ጳውሎስ ለወንጌል እኮ ነው ፓስተር ዳኒ ሁሉ ነገር መደረግ ያለበት። ገንዘብም ቢሆን ሀብትም ቢሆን መኪናም ቢሆን ሁሉ ነገር ስለ ወንጌል ቢሆን በጣም እንዴት ደስ ይላል። እና እንግዲህ ይሄ ልጅ የኔ መንፈሳዊ ልጅ አይደለም። እኔ ወንጌል አልመሰከርኩለትም፣ ደህንነት አላስተማርኩትም። ከአገልግሎቴ ጋር ራሱ የሚገናኝ ምንም ነገር የለም። በምድር እንኳን ዋጋዬን ከፈለኝ ምለው አይነት ሰው አይደለም። እና ያው ብዙ እውቅናም እንትንም የማይፈልግ ሰው ነው። ያው ባለበት እግዚአብሔር ይባርክ። ያው ጋብስ ሚኒስትሪ እኔም በጣም ከልባችን እንባርካለን፣ እናመሰግናለን። ሙሉ ቤተሰብን አንተንም ልጆችንም እግዚአብሔር ያክብርህ እንላለን። እንዲህ አይነት ልብ ያላቸው ሰዎች አሉ። እንግዲህ የጋብስ ሚኒስትሪ መነሳት ሌሎችንም ለሌላም ሰዎች በክፍተታቸው የሚቆሙ ሰዎችን ነው ያስነሳችሁት ማለት ነው። ይሄ ሚዲያ ነው እንግዲህ ይሄንን የሰራው
እና በጣም በቃ እንደውም አንዳንድ ጊዜ ትራንስፖርት እያለ በቃ 5000 ብር ምናምን ይልክልናል። በቃ ፓስተር አገልግል አንተ ብቻ ለወንጌልና ለቃሉና ለጸሎቱን ይላል። እንዲህ አይነት ልብ ያላቸው ሰዎች አሉ። ይገርማል። ወንጌልን ከምንም ነገር ጋር ሳያገናኙ ለኢየሱስ ያላቸውን ፍቅር ስለ ወንጌል የሚገልጡና እንግዲህ በዚህ አጋጣሚ እንግዲህ ይሄ ነገር ለኔ ሆኗል በጋብስ ግን ደግሞ ሌሎች አሉ እኔ ማቃቸው በተለያየ ቦታ ይሄንኑ እኔ ማገለግለውን የጎዳና ላይ አገልግሎት የሚሽን ስራ በየገጠሩ ይሄዱ ቸርች የሚተክሉ ጎዳና ላይ ስለ ጌታ የማያፍሩ ወንጌልን የሚሰብኩ ደግሞ እንደዚህ አይነት ሰዎች የሚያስፈልጋቸው በየጥጋጥጉ አሉና እንደው ሚኒስትሪን ያንተን ሚኒስትሪ አግኝተው ባንተ በኩል ደግሞ እነሱን ያያገኙ በአንድ ነገር አንድን ሰው ማሳረፍ በጣም ቀላል ነገር አለ። እኛ አረፍን ዳኒ። እንደውም በመጨረሻ እሱ በምንም አይነት በዚህ ጉዳይ እንዳትጨነቁ እናንተ አገልግሎቱን እየቀጠላችሁ እስካላችሁ በማንኛውም ጊዜ እኛ ይሄ ለኔ በጣም ትልቅ ነገር ነው። የእግዚአብሔር ብድራት አየው እንዴት ዘመን ቆጥሮ እንደሚመጣ በቃ አንተ እስትንፋስህ ካለ ወንጌል ስራኛ በዚህ አቅጣጫ ይሄንን ነገር እንዳታስብ የሚል ሰው ማግኘት እና በጣም በእውነት ለዚህ ነው ጋብስ እኔ ባይደርስ ሊኖሮ የኔ አገልግሎት ምናልባት እንደ ጓደኞቼ ወይ ደክሞኝ ቆም ይሆን እግዚአብሔር የጠራኝ ከንግድ ነው ወይ ተመልሼ ወደ ጣልኩት ወደ ንግዴ መለስ ይሆን ብዬ አስባለሁና ይሄ ብቻ አይደለም ፓስተር ዳን የሚገርም ከዛ ደግሞ አንድ ሰው ደግሞ ደወለልኝ እንደዚህ አይነት ሰው ማለት ኦኬ ያን ዩቲዩብን አይቶ እሺ እና ፓስተር ሰለሞን እባክህ ፈልጌ ነበርና እንደው ብንገናኝ ምናምን አለኝ። እሺ ከዛ ቀጠርኩት ካፌ እና ይሄም ልጅ ጸሎት ፈልገ ነው ወይ ስለው አይ ጸሎት ፈልጌ አይደለም እንደው ሻይ ቡና እንድንልና አንተ ማግኘት ፈልጌ ነው። ለንደን አይነት ሚሽነሪ አገልጋይ የጎዳና ላይ የፌርማታ ላይ ሰባኪ አንተን ነው መፈልገ የሚል ሰው ዳኒ በጣም ልብ የሚያሞቅ እንደገና ጌታን ለማገልገል ቃል ኪዳናችን እንድናደስ ነው የሚያደርገን። አገኘኝ ሻይ ተገባበዝን ሻይ ጋበዘኝ ምናምን እና በቃ ይሄ ደግሞ የሆነው ኤግዛክትሊ በኮሮና ጊዜ ነው እና አገልጋዮች በሙሉ ቸርች ዘግተን ቢሮ ዘግተን ቤት ቁጭ ባለበት ጊዜ እና በቃ እንደው በዚህ በኮሮና ጊዜ አገልግሎትን ምስክርነትን አይቻለሁ እና በአንድ ነገር ላግዝ ብዬ ነው አለኝ። በጣም ደስ አለኝ። አካውንቴን ጠየቀኝ። የቤት ክራይ ስንት ነው የምትከፍለው አለኝ። ነገርኩት። ከመኪና ውስጥ ሄዶ ገንዘብ አምጥቶ ይሄ 1 ወር ነው የሚቀጥለውን 1 አመት ደግሞ በአካውንት አስገባለሁ ለሚቀጥለው 1 አመት የቤት ክራይ እንዳታስባል እና ይሄ ምንድነው ሐዋርያት ሥራ ላይ አሉ አይደለ እናንተ እኛ ለቃሉና ለጸሎት ነን አሉ። የማዕዱን አገልግሎት ደግሞ ለሌሎቹ ሰጡ እና እንደዚህ አይነቱ አገልግሎት ተመልሼ ለቃሉና ለጸሎት ብቻ እንደሆነ የጌታን የማያሳፍርን ወንጌል በብርታትና በቃ በተለየ መረዳት ይዞ ለመውጣት እንዴት አይነት ጉልበት ሊሰጥ እንደሚችል ማንም ሰው ሊረዳው ይችላልና ያ ወንድም አላቀውም አያቀኝም ሌላ አጥቢያ ነው ግን ስለ ወንጌል ነው ስለ ወንጌል በቃ እና እኔ እንደዚህ አይነቱ ነገር በአባቶቻችን ጊዜ እኮ ነበር እንግዲህ ምስክርነታቸውን ሰማ በዛ በደርጉ ዘመን መዋደዱ ሁለት ያለው አንድ የሚሰጥበት እና በቃ ሰውን በምንም አታቅም በቃ የጌታ ነው ከተባለው እህቶች በሙሉ እህቶች ናቸው ወንድሞች በሙሉ ደግሞ ወንድሞች ናቸው። እንደዚህ አይነት ንጹህ የክርስቶስ ፍቅር ማግኘት ራሱ ለኛ በጣም አስደናቂ ነበርና ይሄንንም ወንድም እግዚአብሔር ይባርከው በጣም ባለበት እሱንም ቤተሰቡንም እግዚአብሔር ይባርክ
እነዚህ አሁን የመሰከርኩልህ ሁለት ወንድሞች ፓስተር ዳኒ በጣም የሚገርም ነገር ሁለቱም በቤት ክራይ እየኖሩ ነበር እኔ መርዳት የጀመርኩት። ያኛውም ልጅ የኔን የቤት ክራይ የከፈለልኝ ልጅ በቤት ክራይ እየኖረ ነው። አስቤዛም በቤት ክራይ ነበር። በቤት ክራይ የሚኖር ልጅ ሄደ ጎብኝተው ሄጄ ጎብኝቼዋለሁ። እና የሚገርም እኔ ቤታቸው የዛኛው ወንድም ቤቱ አልሄድኩም፣ ግን በቤት ክራይ እንደሚኖር ነገረኝ። ደውዬ እባክህ ልባርክ ስለው አረ ጌታን ባርክ፣ እኔ እኮ በቤት ክራይ እየኖርኩ ነው፣ ያንተን የቤት ክራይ እንዳካፍል ጌታ ይነገረኝ። ራሳቸው ክፍተት እያለባቸው ነው የሌላ የአንድ ወንጌላዊን ክፍተት ለመሙላት የተነሱት። ምን ያህል ጌታን ቢወዱት ነው። አየ መጽሐፍ ቅዱስ እኮ ጌታ ኢየሱስ ወደ ቤተ ክርስቲያን መጥቶ የምነቅፍብህ ነገር አለ ከወዴት እንደወደቅ አስባለና ጌታ በምንድን ነው የነቀፈው? የቀድሞ ፍቅርህን ትተሃል። አሁን በእኛም ዘመን ፍቅር የተውትን ሰዎች በሙሉ ጌታ ራሱ ጌታ ይነቅፋል ማለት ነው። ስለ ፍቅር ነው ወንጌል፣ ፍቅር ብቻ ነው ወንጌል፣ ሌላ ምንም እንትን የለበት። አዲስ ኪዳን የፍቅርና መሰረቱን ፍቅር፣ መሃሉን ፍቅር፣ መጨረሻውን ፍቅር ነው። እግዚአብሔር ፍቅር ነው ይላል። ግን የእግዚአብሔር ፍቅር የሚገለጠው በእንደነዚህ አይነት ሰዎች ነው። እኔ አሁን በዚህ ወጣትነት ላለፈው 29 ዓመት የሙሉ ጊዜ አገልጋይ ሆነ በየጎዳናው በምስራቅ ኢትዮጵያ እስከ ጥግ እስከ ሀርጌሳ፣ በደቡብ ኢትዮጵያ በምስራቅ በምዕራብ እስከ ጥግ ይጃለሁ። እነዚህን ሁሉ ከተሞች ምንድነው የሚያዞር? ባለቤቴ የ4 ወር ጉዞና ይዣት ሄዳለሁ። ስለው እንዴ ምንድነው ብትለኝ ፍቅር ነው፣ እግዚአብሔርን ስለምወድ ነው። ይሄ የወንጌል ጥሪ እኔ ላይ ስለመጣ ነው። እና እነዚህ ሰዎች ባለሀብቶች ቢሆኑ እንደው ሌላ እንደ ዮሴፍ በሰባቱ የረሃብ ዘመን በጥጋቡ ዘመን ያከማቹት ነገር ደግሞ ቢኖራቸው እንዴት አድርገው ሰው ሊያሳርፉ ይችላሉ? አሉ እኮ በእኛ ምድር ላይ በጣም እግዚአብሔር የረዳቸው ታሪካቸውን የቀየረላቸው ዛሬ በጣም በእውነት በብዙ ሀብት ውስጥ ያሉ ሰዎች አሉ። ግን እነዚህን ሰዎች የአንተ ሚዲያ ነው የሚያገናኛቸው ብዬ ያምናለሁ። እንደዚህም አይነት ሰዎችን ክፍተት የሚሞላላቸው በዚህ አቅጣጫ ነው። ስለዚህ ያ ወንድም በቤት ክራይ እየኖረ የኔን የ1 ዓመት የቤት ክራይ ያውን በኮሮና ጊዜያስ ያም ወንድም በቤት ክራይ እየኖረ ላለፉት ብዙ ዓመታት ገና ወደፊትም እኔና ልጆቼ ስለ ምግብ አስበን አናውቅም፣ ጸልየንም አናውቅም። ከዛ በፊት መመሰከርልህ ዳኒ እንግዲህ ስለ እውነት ራሷ ትመሰክራለች አይደል? እንጸልይና የሆነች ነገር ከተገኘች 13 ኪሎ 15 ኪሎ እሷን አስፈጭታ ባለቤቴ እንትን ብላ ምናምን እንደዚህ እየጠበቀን እንደዛ ነበር። ዛሬ ግን ጽዋዬ የተረፈ ነው ብዬ መዝሙር 23ን በሙላት መጥቀስ እችላለሁ። እንበላለን እንጠጣለን እና እግዚአብሔር ይባረክ። እና ይሄ ብቻ አይደለም፣ ሌላም ምድር ላይ አንዳንድ ሰዎች በውጭ ሀገር ያሉ ሰዎች ደውለው ጋብስ ላይ አይተነዋል ያንተን ቪዲዮ፣ እንደው ለአንድ ነገር ትሆናለች አካውንትህን ስጠኝ ብለው በአካውንቴ ገንዘብ ያገዙኝ ሰዎች አሉ። አንዳንዶችም ወደዚህ ወደ ኢትዮጵያ ሲመጡ ቢሮ መጥተው አገልግሎታችንን ቪዚት ያደረጉ ሰዎች አሉ። 2 ጊዜ ሙሉ ልብሶች ያለበሰኝ አንድ ቤተሰብ አለ። እንግዲህ መስክር ያለው ከዚህ በፊት በነበረው ቪዲዮ የጋብስ ዩቲዩብ ላይ ገብታችሁ ብታዩት እዛ ላይ ዳኒ ብዙ ጊዜ ነው ያለበሰኝ። እኔም ብቻ አይደለም፣ እኔ እንደውም ዳኒ በጣም ያው ሩሩህ ነው ብዬ ሌሎቹንም ይዤ ዳኒ ብቻዬን ሲጠራኝ እኔ ብዙ ጊዜ ኑ ባካችሁ እኔን ተከትላችሁ አይጨክንም ብዬ ታስታውሳለህ። ብዙዎቹ ጫማ፣ ልብስ በተለያየ ጊዜ እና በእውነት ጋብስ ለኔ በትክክለኛው ሰዓት በትክክለኛው ጊዜ የመጣ የክርስቶስን ፍቅር እንደገና በእኔ ላይ የሳለ
አገልግሎት ማቋረጥ እንደሌለብኝ፣ በምንም ነገር ጊቭ አፕ ማድረግ እንደሌለብኝ፣ መቀጠል እንዳለብኝ። ምክንያቱም አገልግሎት ያው የጥሪ አገልግሎት ሲሆን ደግሞ በአምስቱ ኦፊስ የምናገለግል ደግሞ ምርጫም አማራጭም የለንም፣ ጡረታም የለውም። የእግዚአብሔር ቤት ዝም ብለህ እስትንፋስ እስካለ እስከ ሽበት ሐዋርያቶች እስከ መጨረሻ ያገለግሉ እንደነበር እንደዛ ማገልገል ነው። እንግዲህ ከዛ በኋላ ደግሞ እንደነገርኩ ብዙ ሰዎች በጸሎት ያገዙኛሉ። እናቶች፣ አንድ እናት የሚገርም ምን አደረገች? ለባለቤቴ፣ ለኔ፣ ለልጆቼ በቃ አልጋ ልብሶች፣ የተለያዩ ልብሶች፣ ጫማዎች፣ ማአት ነገር በቃ ይዛ መጣች። በጣም ትልቅ ናት በእድሜ። እኔ ልጄ በቀድሞ ዘመን ነው ጌታን ያገኘሁት እና ያኔ እንደዚህ ነው በቃ ቅዱሳን ይዋደዳሉ። አንዱ ሰው የአንደኛውን ሰው ክፍተት እየሞላ እየተጋገዝን፣ ሁለት ያለው አንድ እየሰጠ እንዲህ ነው የመጣ ነው እና ልጄ በቃ እኔ ያለኝን ይሄን ላድርግ ብላ እኔና ባለቤቴ ነፍሳ አልቀረልንም። ደጋግመን ሄደን ጎብኝተን እስከ ዛሬ እናታችን ናት። የጎዳና ላይ አገልግሎቴን በጸሎት የምታግዝ እናት ሆናለች እና ብዙ አብሮ ሰራተኞች አገኘን። በጣም ብዙ አብሮ ሰራተኞች አገኘን እና ከዛ ጊዜ ጀምሮ ላለፉት 6 ዓመት ባንድም በሌላም እንዲሁም ደግሞ በዚህ ዓመት እንደገና ደግሞ ያው አንተም ጠርተህ እንግዲህ ለአዲሱ ዓመት ጊፍት ምናምን ሰጥተህን ነበር፣ ጫማም ብዙ ነገር እና በእውነት ጋብስ በጣም ለኔ በጊዜውና በወሳኝ ሰዓት የደረሰልኝ አገልግሎት ነው። ለኔ ብቻ አይደለም፣ ያው የጋብስ ሚኒስትሪ በመላው ዓለም አሁን ብዙዎች እንትን የሚሉት በጣም ድንቅ ሚኒስትሪ ሆኗል እና ከዛ በኋላ ደግሞ የሚገርም በቅርብ ጊዜ ደግሞ ያው መጥቼ ነበር። አንዳንድ ክፍተት እንደነበረ ያጫወትኩ ነበረ። በተለይ እኔ ያው የምኖረው በቤት ክራይ ነው ስቲል እና አንዳንድ ነገር ካጫወትኩ በኋላ አንድ ወንድም ስልክ ደወለልኝ። ፓስተር ሰለሞን አዎ ፈልገን ነበረ፣ ስልክህን የሰጠን ሌላ ሰው ነው ግን ፈልገን ነበርና እንደዚህ ቦታ ብትመጣ አለኝ። ከዛ እኔ ሄድኩኝ እና እዛ በሄድኩ ጊዜ እኛ ጨርሶ ማናቃት እህት በእንግሊዝ ሀገር የምትኖር እህት ናት እና የተወሰነ አንድ 5 አገልጋዮች ማገዝ ከቻልኩ ብላ የተወሰነ ገንዘብ ይዛ ወደዚህ ምድር መጣ ነበር እና እንግዲህ ከነዛ 5ቱ መካከል ያው አንዱ ነኝ እና በቃ ምንም ማናቃት እህት ናት። እነዛም ወንድሞቼ እኔ ሲሄድ እኔም ብቻ የጠሩ ይመስሉኛል። ስንሄድ ሁላችንም የጎዳና ሰባኪዎች ነን። ሁላችንም ጎዳና ላይ እንተዋወቃለን። አብረንም ብዙ ዘመንና ተዋወቁ ምናምን ሲባል ኧረ አብረን እኮ የምናገለግል የእግዚአብሔር ሰዎች ነን ብለን እዛው ነገርናቸው። ምስክርነታችንንም ሰጥተናቸዋል። እህታችን ፓስተር ኤደን ኃይሉ በዚህ አጋጣሚ በእውነት ኤደን በጣም እኛ ያንቺ ወደ ጌታ መምጣት ለኛ በጣም አስገራሚ እና ድንቅ ነገር ሁልጊዜም ስላንቺ መዳን እና ደግሞ የህይወት ምስክርነትሽ ህይወት ተገለጠ አይተንማል ነው የሚሉት ሐዋርያት እና በህይወትሽ የሚታይ የህይወት ምስክርነት ያለሽ የተወደድሽ እግዚአብሔር ሴት ነሽ። እግዚአብሔር አብዝቶ ባለሽበት አንቺንም ቤተሰብሽንም ይባርክ። በእውነት ኤደን እንግዲህ ያው ምስክርነቷን እናውቃለን። እሷን በብዙ ነገር ውስጥ የምታልፍ ጀግና የእግዚአብሔር ሴት ናት። የዛ ጊዜ እዛ ያችን እህት አገናኘችን እና ያቺም እህት እንግዲህ ቢያንስ የአራት ወር የሚሆን የቤት ክራይ 40 ሺህ ብር ለ5ታችን ሳፖርት አደረጉን እና እንግዲህ ይሄንንም
ነገር ያው አንተ ኮኔክሽኑን የፈጠርከው ያገናኝ ከነሱ ጋርና ባጭሩ እንግዲህ ብዙ ምለው ነገር አለ ግን ከጊዜ አንፃር ጋብስ ለኔ በጣም ብዙ ነገር ነው የሆነው በጣም ብዙ ነገር እና እኔ ለባለቤቴ ልብስ ከገዛው በጣም ረጅም ጊዜ ሆኖኛል የሚገርም ነው እግዚአብሔር ያደረገው ሽቶ ገዝተው ልብስ ጫማ የሚሰጡ ሰዎች በጣም በሚደንቅ ሁኔታ እና በቅርብ ጊዜ ደግሞ ያገኘኋት አሁን ሪሰንትሊ ያገኘኋት ደግሞ ብዙም ትውቅ የለንም የመጀመሪያ ቀን ያየችኝ ቀን እኔ መኪና እንደሌለኝ አጋጣሚ ተናግሬያለሁ ይመስለኛል በታክሲ ነው የመጣሁት ምናምን ብዬ እንደዚህ የመጣህበት ርቀቱን ለመግለጽ ብለህ ነው እንጂ አዎ ርቀቱን ለመግለጽ 5 ታክሲ አቆራርጬ ምናምን ስትል ነው አዎ ማገለግልበት ቦታ መሄደው 5 ታክሲ ከአየር ጤና ተነስቼ ነው መሄደው ሲሄድ 5 ታክሲ ነው ስመለስ ደግሞ 5 ታክሲ ነው የምጠቀመው ማለት ነው እና 10 ደቂቃ አርፍጄ ነበር በአገልግሎቴ ቀድሜ ነው የምገኘው ብዙ ጊዜ ቤትም አጥቢያ ስጋበዝ ጉባኤ ቀድሜ ነው የምገኘው 11 ተኩል ከሆነ 11 ተኩል እዛ ጉባኤ ላይ እገኛለሁ ተንበርክኬ ጸልያለሁ የዛ ቀን 10 ደቂቃ አርፍጃለሁና ይቅርታ 10 ደቂቃ አርፍጄ ነው የመጣሁት ያው በ5 ታክሲ ነው የምመጣው ስል እንግዳ ናት በአጋጣሚ ነው የመጣችው ግን በጣም ልቧ ተነካ እና ያው ፕሮግራሙን አድርገን ጨርሰን ስንወጣ አብረን ምሳ እንበላ ነበር አብረውኝ ከነበሩ እንትን ጋር በቃ ወደ እኔ መጣ ጠየቀች ፓስተር ሰለሞን ስንት ዓመት ነው ያገለገልከው 29 ዓመት መኪና የለም እና ያው ነገርኳት መኪና እንደሌለኝ ነገርኳት በጣም ልቧ ተነካ እሷም እህት በቃ የኢየሱስን ፍቅርና ደግነት ያየውባት እህት ናት ቤቷ እኔን ባለቤቴ ልጆቼን ጋበዘችን እና በቃ ከዚህ በኋላ መኪና ይኖራል መንጃ ፍቃድ ካለች መኪና ይዘህ ብላ በጣም ቆንጆ የሆነች መኪና በእግዚአብሔር ጸጋና ምሕረት ለመጀመሪያ ጊዜ እንግዲህ ከ29 ዓመት አገልግሎት በኋላ እግዚአብሔር በዚህች እህት አማካኝነት መኪና ባረከችን ማለት ነው ይሄ ብቻ አይደለም እንደገና ሌላ ቀን ደግሞ በቤታችን መጣ ልጆቼን እንዴት እንደምንኖር ምናምን አይታ አብራን ማዕድ ቆርሳ በኋላ ደግሞ እንደገና ደግሞ ቤቷ እንደገና ጋብዛ ለባለቤቴ በጣም ብዙ አልባሳት በጣም ብዙ እና እንደዚህ አይነት ሰዎች አሉ ወንጌል አሁንም ልባቸው ውስጥ ያለ ደማቸው ውስጥ ያለ ወንጌል ሲባል የሆነ ነገር የሚሞቃቸው የመጀመሪያውን የዳኑበትን ፍቅር ጌታ ኢየሱስ የቀድሞውን ፍቅር ሲል የቀድሞ ፍቅር መጀመሪያ ፍቅርን ያየነው ልክ ጌታን ስናገኝ ነው እንዴት ነው ለኔ የሞተው ጌታ እና እንደዚህ አይነት የመጀመሪያው ፍቅር ያ ትኩስ ጌታ የሚል ኢየሱስ የሚል ያ ፍቅር በልባቸው ያሉ ሰዎች አሁንም በየቦታው አሉ እና ያው ቅድም እንዳልኩት ከዚህ ምስክርነት በኋላ እኔ አምናለሁ በጣም ብዙ በተለይ ደግሞ በእኛ ዘመን በጣም የሚያስቀኑ ወጣቶች በእድሜ ለጋ የሆኑ ኢየሱስን የሚወዱ ወጥተው በየጎዳናው በየፌርማታው በየገበያ ቦታው ኢየሱስ እኮ አዲስ አበባ ቢኖር ኢትዮጵያ ቢኖር ኢየሱስ ራሱ እኮ የሚያደርገው ስራ ነው ወንጌል የማንም እጅ የለበትም ወንጌል እኔ አንድ ጊዜ አንድ ማረሚያ ቤት ፍርድ ቤት ቀርቤ ገበያ ላይ ነው የሰበኩት እና እንዴት ነው አቶ ሰለሞን ገበያ ላይ እንደው ፌርማታ ላይ እሺ እንደው ገበያ ላይ ምናምን ሲሉ የኔ እኮ አለቃ የኔ ጌታ የምጠራው ኢየሱስ ገበያ ዳር እኮ እንደሚሰብክ መጽሐፍ ይነግረናል
እሱ የኔ ጌታ ሆኖ ገበያ ላይ ከሰበከ ክቡር ዳኛ እኔ እንዴት ሆኜ ነው ገበያ ላይ ማሰብከው? ለፍጥረት ሁሉ ወንጌልን ስበኩ ነው የሚለው። ፍጥረት ባለበት በሙሉ ወንጌል ይሰበካል። በተለይ ማቴዎስ 14 በቃ ይህ ወንጌል በዓለም ሁሉ ይሰበካል፣ በዛ ጊዜ መጨረሻው ይመጣል። በዚህ ጊዜ ይህን ቪዲዮ የምታየው ቅዱሳን ወንጌላውያን በመላው ዓለም ያላችሁ የጌታ ምጽአት በደጅ የሆነበት ጊዜ ነው። አሁን ወንጌል በየኮርነሩ መሰበክ አለበት። በጣም ብዙ ጊዜ ወንጌል የተሰበከ ይመስለናል። የአዲስ አበባውን ስታቲስቲክስ እንኳን ብናይ አዲስ አበባ ገና በብዙ ወንጌል አልተደረሰም እና የጌታን ምጽአት ለማፋጠን የጌታን መምጣት ለማፋጠን ብቸኛው ነገር ወንጌል ነው እና ወንጌል አሁን ያለነው አንበቃም። ብዙዎች መነሳት አለባቸው። ግን አንዳንዶች ቅድም እኔ እንደመሰከርኩት አይነት ብዙ ክፍተት በኑሯቸው፣ በቤት ክራይ፣ ልጆችን ትምህርት ቤት በማስተማር በተለያየ አይነት ክፍተት አለባቸው። ይህንን ነገር በሙሉ መሰጠት እንዳያገለግሉ የሚያደርግና እኔ ያምናለሁ ከዚህ ምስክርነት በኋላ እንደኔ ያሉ በየቦታው ያሉ ጋብስ የሚያውቃቸው ጋብስ በየጊዜው የሚያግዛቸው በየቤቱ ያሉ አንዳንዶችም በጤና እክል ምክንያት በቤታቸው ቁጭ ያሉ እና በዚህ በጋብስ ሚኒስትሪ ስም እንድትደርሱላቸው አውቃለሁ። ብዙ እያገዛችሁ ነው፣ እየረዳችሁ ነው። ስለ ወንጌል ብላችሁ ያደረጋችሁት ነገር ምንም ጸጸት የለውም። ብድራቱ ደግሞ በምድር 100 እጥፍ በሰማይ ደግሞ የዘላለም ሕይወት ነውና ይህንን ጥሪ እኔም በዳኒ እግሮኜ ይህን ጥሪ አስተላልፋለሁ። ዳኒና ጋብስ በጣም ብዙዎቹን እየደረሱ ነው። ስለዚህ በዚህ ሚኒስትሪ አማካኝነት በየቤቱ ያሉ በተለያየ ወንጌል መስበክ ፈልገው ማይክ የሌላቸው ስፒከር የሌላቸው መጽሐፍ ቅዱስ የሚፈልጉ በየማረሚያ ቤቱ እና በዚህ አጋጣሚ ሌላ አንድ የምመሰክረው ነገር ትራክት እኔ ያሳተምኳት ትራክት አለች። በእግዚአብሔር ጸጋ ነፍሴ መለሳት ትላለች። ያቺ ነፍሴ መለሳት የምትል ትራክት ከዚህ በፊት በነበርኩበት አጥቢያ ቸርች ውስጥ ታትሞ በጣም ብዙ በሰሜን ኢትዮጵያ በምስራቅ በብዙ ቦታ የተሰራጨች ነፍሴ መለሳት ነው የምትለው። ስለ ነፍስ ብቻ ነው የምታወራው። ብዙ ሰዎች ጌታን የተቀበሉበት ትራክት ነው። ያን ትራክት ጨርሼ ነበር እኔ እና እንደገና ለማሳተም ያው በዛ ጊዜ በነበረው ጊዜ አልነበረም ህትመቱ ማለት ነው እና ያንን ለማሳተም ያጥቼ ቁጭ ብዬ ነበር ማለት እንደዚሁ በዚህ አገልግሎት ያዩ ምን እናድርግ ባሉ ሰዎች በነፃ አንድ አባት እዚህ ስቴዲየም ዙሪያ ነው ያሉት። እሳቸው 5000 አሳተሙልኝ። የሚገርም ማሳተሚያው ጨምሯል እኔ ካሳተምኩበት በዛ ጊዜ ከታተመበት። ግን እንደዚህ ያሉ ነገሮች በሙሉ የሆኑትና ዛሬ እግዚአብሔርን እየባረኩ እየተጨነኩ ሳይሆን በደስታና በሐሴት ሆኜ ኢየሱስን እንድሰብክ እንዳገለግል እግዚአብሔር በእኔ የጀመረው የወንጌል ተልእኮ እንዲቀጥል የሚሽን ስራ እንዲቀጥል በእግዚአብሔር እርዳታ በኢትዮጵያ ውስጥ ወደ 37 አጥቢያ ቸርች ተክያለሁ። ከኢትዮጵያ ውጪ 3 አጥቢያ ቸርቾች ተተክለዋል እና ወንጌል ኪሳራ የለበትም እና እግዚአብሔር ይመስገን። በዚህ በጋብስ ኮንታክት ዛሬ ባንድም በሌላም ከጎኔ ቆመው ከኔ ጋር አብረው የሚሰሩ ሰዎችን ያገኘሁበት ነውና ዳኒ እኔ ስለ ጋብስ ቃላት ያጥረኛል። ፓርትነር ነኝ፣ ቤተሰብ ነኝ እና በእውነት ያንተን አገልግሎት እንግዲህ ያው አሁን ሪሰንትሊ እያየን ነው በምድራችን ኢትዮጵያውያን በሙሉ በመቄዶንያ አማካኝነት ኢትዮጵያዊ እኮ እንደዚህ ነው። ኢትዮጵያውያን እኮ እንደዚህ ነው። አብሮ መብላት፣ መዋደድ፣ አንዱ ያንዱን ክፍተት መሙላት። ቅርብ ጊዜ የመጣ ታሪክ ነው። ኢትዮጵያዊን ገደለ፣ አስገደለ። ይሄ እኮ ምንድን ከየት የመጣ ሆረር ነው? እኛ ሀገር ካልቸሩ ይሄ አይደለም። የኢትዮጵያዊ ካልቸር እኮ አብሮ መብላት፣ አብሮ መዋደድ
እናውቃለን። በአንድም በሌላም ትራቭል ስናደርግ ውጭ ሀገር ያለውን ካልቸር በጣም የሚያስቀና አሁን ሰይፉ ፋንታሁን በኢቢኤስ እየሰራ ያለው ስራ እንዴት የሚያስደንቅ ነገር፣ እንዴት የሚያሳርፍ። እነዚህ አባቶች ትውልድ ሳይረግሙ ሲሄዱ ኢትዮጵያ ልጆች ይውጡልሽ እያሉ ሲሄዱ ኢማጂን። እና እንደዚሁ ደግሞ በወንጌል ስራ ውስጥ ያሉ በአብያተ ክርስቲያናት በካውንስል የወንጌል አማኞች ውስጥ ያሉ ወንጌላውያን ፓስተሮች መስራት እየፈለጉ በብዙ ክፍተት፣ በጤና እክል፣ በተለያየ ጉዳት እኔ በደንብ አድርጌ የምናገረው ወንጌል አያስርብም። በእውነት ይህንን ምስክርነት የምትሰሙ ስለ ክፍተት ነው እንጂ ያወራ ነው። ወንጌል እንኳን እኛን የእኛን እልፍ ትውልድ አያስርብም። ጻድቅ ሲራብ ዘሩ እህል ሲለምን አላየንም ነው የሚለው። እኔ በወንጌል ተርቤ አላውቅም። ክፍተት ግን ነበር። ያ ክፍተት ተሞላልኝ ነው ምስክርነቱ። በጣም የሚገርም ነው ፓስተር ሰሊ። እንደው ዛሬ ገና የሚያዩ ሰዎች ይኖራሉና በኢትዮጵያ እንግዲህ ወደ 37 አጥቢያ በጌታ ጸጋ ተክለሃል። የሄድክባቸው ቦታዎችንና የጅቡቲው ትንሽ እንደው እንደ ቅምሻ ምስክርነት ብትሰጠንና በዚህ ላይ ብናጠናቅቅ ደስ ይለኛል። በጣም ጥሩ ዳኒ። እንግዲህ በመግቢያ ላይ እንዳነሳሁት ላለፈው 29 ዓመት የወንጌል ስራ ላይ ነኝ። የሙሉ ጊዜ አገልጋይ ነኝ። እንግዲህ በጣም ብዙ ከተሞች ነው የሄድኩት። እነዚህ ያልኩ ቸርቾች የተተከሉት ከኔም ጋር አብረውኝ የተጋደሉና ቤተክርስቲያን በመትከል ረገድ በጣም ብዙ ቅዱሳንና ቸርቾች አሉ። ይሄ ብቻዬን ያደረኩት አይደለም። ያው የተወደደች ውዷ ባለቤቴም ማርያምዬም አለችበት። ሚሽነሪ የሆኑ ልጆቼም አሉበት። ያው የመጀመሪያው ቪዲዮአችን ስለወጣ እዛ ላይ ማየት ይችላሉ። እንግዲህ ከዚህ ተነስተ በምስራቅ በብዙ አቅጣጫዎች ድሬዳዋ፣ ጅጅጋ፣ ሐረር፣ ቁልቢ፣ አርትሼክ፣ ጭናክሰን፣ ውጫሌ እንደዚህ በምስራቅ ኢትዮጵያ ያሉት አቅጣጫ ላይ አጠቃላይ እስከ ሀርጌሳ ያሉትን ከተሞች በሙሉ በተደጋጋሚ ወደ 6-7 ጊዜ እየተመላለስኩኝ በዛ አካባቢ የተለያየ ቦታ ቸርቾችም ተተክለዋል። ምስራቅ ኢትዮጵያን ዘሆል ማለት ይችላል እንደው ገባ ያሉ ከተሞች ካልሆኑ በስተቀር እስከ ውጫሌ ድረስ እስከ ሀርጌሳ ድረስ በእግዚአብሔር ጸጋ አገልግያለሁ። ሌላው በዚህ በሰሜን እንግዲህ መቀሌ፣ ወልዲያ፣ ባህር ዳር፣ ጎንደር፣ ሱሉልታ፣ ጫንጮ ምናምን እንደዚህ አካባቢ ያለው ወደዛም በጣም ብዙ ከተሞች ነው እንግዲህ ቸርች የተተከሉባቸው ከተሞች አሉ። እንደገና ደግሞ በወንጌል የደረስንባቸው አሉ። አንድ ከተማ ስንሄድ ወንጌል እንሰራለን። ከዛ በኋላ የዳኑትን እዛው ላሉ አብያተ ክርስቲያናት ነው የምንሰጠው። ባደራ እንዲያስተምሯቸው እንዲያጠምቋቸው አድርገን የምንሰራውን ከነሱ ጋር ነው። ከመሄዳችን በፊት ከአብያተ ክርስቲያናት የሚወጣጡ የወንጌል ሰዎችን እነሱ ትሬኒንግ እየሰጡ እየጾሙ እየጸለዩ ይጠብቁናል። እኛ እዚህ እየጾመን እየጸለይን እንቆይና እዛ ሄደን ደግሞ አብረን አንድ ላይ ደግሞ 1-2 ቀን 3 ቀን ጾማለን፣ ጸለያለን። ከዛ በኋላ ወጥተን እንሰራለን። የሚድኑት ሰዎች በሚቀርባቸው አጥቢያ እና በዚህ በምዕራብ ደግሞ ጅማ፣ አጋሮ፣ መቱ፣ ባቢሌ፣ ወሊሶም ቸርች ተተክሏል። በዛ መስመርም እንደዚሁ እስከ ኢሊባቡር ድረስ በጣም ብዙ ቦታዎች ላይ ቸርቾች ተተክለዋል። ብዙ ጊዜ የኛ እንትን ያለው ቪዥን በጣም ውስጣችን እንትን ያለው ወንጌልን ስለ ኢየሱስ ባልሰሙ ሰዎች የሚለው በተለይ በሰሜንና በምስራቅ ኢትዮጵያ ነው። በደቡብ ኢትዮጵያም እንደዚሁ እስከ ዲላ ድረስ ባሉ አንዳንድ ከተሞች ላይ እንደዛ አድርገናልና ብዙ ኦልሞስት ከ500 ከተሞች በላይ ላለፈው 29 ዓመት በአንድም በሌላም በወንጌል ስራ ነው። የሚገርም ባለቤት ወልዳ የለውም። አንዳንድ ጊዜ መርጉዞና እንኳን አብረን የምንሄድባቸው ብዙ አጋጣሚዎች አሉ። አብዛኛው ጊዜ እዚህ አይደለውምና በብዙ ከተሞች ላይ ወንጌል ተሰርቷል፣ ቸርቾች ተተክለዋል። በእግዚአብሔር ጸጋና ምሕረት የመጀመሪያ የውጭ ኢትዮጵያን ድንበር አልፌ ቸርች ፕላንቴሽን ሄድኩት እኔና ውዷ ባለቤቴ ማርያም
ከሁለት ህፃናት ልጆቼ ጋር ጅቡቲ ነው የሄድነው እና ጅቡቲ ከሐዋርያው ሳሙኤል ጋር ነው አብረን ነው የሄድነው። በወንጌል በዓለም ቤተክርስቲያን ውስጥ ሆነን ጅቡቲ ሄደናል። ከዚህም በፊት ምስክርነቱን እኔም ሳሚም መስክረናል በዛና ሐዋርያው ሳሚ ገብረሕይወት ማለት በጣም ለወንጌል የተሰጠ ሰው ቸርቾችን በመትከል እግዚአብሔር ያደለው በጣም ጀግና በምድራችን ላይ እግዚአብሔር ከሰጠን ሐዋርያቶች አንዱ ነውና በዛ ተልእኮ ውስጥ ሆኜ ነው ጅቡቲ ሄድኩት። ጅቡቲ በእግዚአብሔር ምሪት ነው ሄድነው። እኛ ለመትከል ሄድነው አንድ አጥቢያ ቸርች ነው እና 4 ዓመት አካባቢ ነው የቆየ ነው። በዛ ጊዜ ውስጥ ያው የመጀመሪያው ዓመት እንግዲህ አንደኛ ቋንቋውም አዲስ ነው። በሸሪዓ የምትተዳደር ሀገር ናት ጅቡቲ እና እዛ የኔ ትንሿ ልጅ ወንጌል አሁን 13 ዓመት ሆኗታል። ያኔ ጡት እየጠባች ነው እንግዲህ ከኛ ጋር አብራ የተጓዘችው እና የመጀመሪያው 1 ዓመት በጣም ከባድ ነበር። ውሃው ከባድ ነው። አየሩ በጣም ሙቅ ነው። በጣም ያው ጅቡቲን የማያውቃት ሰው የለም። በጣም በረሃ ነው እና ልጆቼ በጣም ቆሳስለው ነበር። ውሃው የጨው ነው። እስካሁን ድረስ ከላይ ከሰውነታቸው ላይ ጀምሮ እስከታች ሁላችንም ላይ የእንትን አለ ምልክት አለ። በጣም ቆሳስለው ነበር፣ ይደሙ ነበር። በተለይ ትንሿ ልጄ እንዲህ ፋን አለ እንደዚህና አየሩን ለማቀዝቀዝ በቃ ቁስሏ ደምቶ እንዲህ ተኝታ ጠዋት ስትነሳ ያ ሙቀቱ አድርቆት ስትነሳ አንሶላ አብሯት ይነሳ ነበር እና በጭንቅ ነበረ። እንደገና በውሃ በሶፍት አስነክተን ምናምን በጣም ታለቅስ ነበረ እና ያው እንግዲህ መጽሐፍ ቅዱስ ሲናገር ጳውሎስ ምንድነው የሚለው? ወንጌልን ገና ደም እስከ ማፍሰስ አልተጋደላቸውም ይላል እና እኔ የመጀመሪያ ጊዜ ደም ማፍሰስ ድረስ ወንጌልን መጋደል የሚለው የደረሰብኝ ጅቡቲ ነው። ኦፍ ኮርስ በአዲስ አበባ በተለያየ ቦታ አንዳንድ ስማቸው መጥቀስ ባያስፈልግም አንዳንድ እዚሁ ከተማ ውስጥ በድንጋይ ተፈንክቼ አውቃለሁ፣ በጦር ተወግቼ አውቃለሁ። ደሜ ፈሶ ያውቃል ስለ ወንጌል። ያው የኛ ደም ለኃጢአት ስርየት ባይሆንም የኢየሱስ ደም ነው ለኃጢአት ስርየት፣ የኛ ግን ስለ ወንጌል ነው እና በተለይ ጅቡቲ በቃ እኔም እግሬ ከዚህ በታች በጣም ቆሳስሎ እንደዚህ እንደ ዝሆኔ ምናምን የሚባል በቃ በጣም እንዲህ ያብጦ እየመጡ እዛ ሀገር ያሉ ጎረቤቶቼ ሶማሌዎች፣ ህንዳውያን እየመጡ ያክሙኝ ነበር፣ ቁስሌን ይጠርጉልኝ ነበር። ባለቤቴ ማርያም በጣም በአስደናቂ ጊዜ 2 ጊዜ እስትንፋሷ እስኪቋረጥ ድረስ ከባድ የሆነ እጅግ ከባድ ሙቀቱም እንደገና ደግሞ በቃ እንግዲህ እንዴት እንደሆነ አልገባኝም። ሙቀቱና በተለይ ጨው ውሃ ነው። ውሃው ጨው ነው። በኋላ ላይ ነው ንጹህ ውሃ ሌላ ቅዱሳን እየመጡ የሚገዛውን የተጣራውን ውሃ መጠጣት የጀመር ነው እንጂ በተለይ 1 ዓመት ጅቡቲ ያሉ አብያተ ክርስቲያናት በሙሉ ያውቃሉ። እነሱም አብረው ከኛ ጋር ወንጌል ሰርተዋል። መከራችንንም አብረው ተቀብለዋል። በዚህ አጋጣሚ በጅቡቲ ያላችሁ አብያተ ክርስቲያናት ፓስተሮች፣ ቅዱሳን እያንዳንዳችሁ ጌታን የምትወዱ በሙሉ እዛ በቆየንባቸው ጊዜያቶች በሙሉ ደግሞ እነሱ ደግሞ እዛ በአልባሳት በሚያስፈልገን ነገር በሙሉ ክፍተታችንን ይሞሉ ነበር። ይገርማል እና በጣም ትልቅ ዋጋ ተከፍሏል እና በጅቡቲ ከተማ ብቻ ሳይሆን 120 ኪሎ ሜትር ደግሞ ጫት በሚጭን መኪና የሄድን እኔም ህፃናት ልጆቼም አለአዴ የሚባል ቦታ አለ ወጣ ብሎ 120 ኪሎ ሜትር የስደተኞች ካምፕ ነው። እዛም ሄደን ስኩል ኦፍ ክራይስት የሚባል የዲቪዲ ትምህርት ቤት ከፍተን ሰብስበን አስተምረን ወንጌል ሰብከን ብዙ ኤርትራውያንና ኢትዮጵያውያን የሚኖሩበት ካምፕ ነው። ብዙዎቹ ወደ ጌታ መጥተው በአሁን ሰዓት ትንሽዬ ብረት የነበረች እኛ ስንሄድ በጣት የሚቆጠር 9 ወይ 10 የማይሞሉ የነበሩት በአሁን ሰዓት ሌጋሊቲ ያላት ቸርች ተደርጋ ቁጥራቸው በዝቶ በጣም ያ ሁሉ ጅቡቲ በጣም በእውነት መጽሐፍ የሚወጣው መከራ ነው። እኔ ከፍተኛውን እንግዲህ ስለ ወንጌል ዋጋ ከፈልኩ ካልኩ እዛ ሀገር ላይ ነው። በኢትዮጵያም ብዙ ከተሞች ላይ በየቦታው ታስሬ ያውቃለሁ፣ ግን እዛ ያለው በጣም ከባድ ነበር። ግን ዛሬ በአመት አንዴ እኔና ባለቤቴ እየሄድን እንጎበኛለን። የኔ ባለቤት ከ15 ቀን በፊት ሄዳ እዛ ለ15 ቀን ቆይታ ቸርቾችን አጽንታ
ከሌላ አንዲት አገልጋይ ጋር ፍሬውን አይታ መጣለች። ፍሬውን በእንባ ደስታ ነው የምታየው። ያጠመቅናቸው ቀይ ባህር ላይ ባሎቻቸው ሶማሌ የነበሩ ባሎቻቸውን ወደ ጌታ ያመጡ በጣም አስደናቂ ነውና ስለ ወንጌል መጽናት ወንጌል አያስርብም እንጂ ስለ ወንጌል መራብ፣ ስለ ወንጌል መድማት፣ ስለ ወንጌል መሞት ይገባል። አባቶችም አድርገውታል፣ በእኛም ዘመን አለ፣ በሚቀጥለውም ጄኔሬሽን ይሆናልና እኔ ሁል ጊዜ በእንደዚህ አይነት ምስክርነት ላይ አንድ ሳልመሰክረው ማላልፈው ነገር ወንጌልን እነ ጴጥሮስ በያዙበት እጃችን ከያዝ ነው እነ ጴጥሮስ ላይ ያመጣውን ክብር ያመጣልናል። እነ ጴጥሮስ ላይ ያመጣውን እስራት ያመጣብናል። እነ ጴጥሮስ ላይ ያመጣውን የወንጌል መከራ በሙሉ ያመጣብናል። ግን በዚህ ውስጥ እንዳንተ ያሉ ቪዥን ያላቸው እስኪ አገልጋዮችን እኔ ላገልግል፣ የአገልጋዮች ክፍተት አለ በምድር። ይሄ ምንም እውነት ነው፣ ስለ እውነት ነው የምንመስለው። የአገልጋዮች ክፍተት እኮ ዳኒ አንተም ከተነሳ በኋላ አለው። እኔ አምናለሁ ይሄ ተቋማችሁ ወደፊት እንደው ትልቅ ተቋም ነው፣ ብዙዎች የሚያርፉበት እንደው በእድሜ መክፋት በቤታቸው ነው 40 ዓመት 50 ዓመት ወንጌል አገልግለው ጧሪ አጥተው ቁጭ ያሉ አባቶች የሚያርፉበት እግዚአብሔርን እየባረኩ እየማለዱ ምድሪቱን እየባረኩ የሚያልፉበት ይሆናል ብዬ እንደዛ አደርጋለሁ። በጣም ደስ ብሎኛል። እንግዲህ ሌላም ብዙ ምስክርነቶች አሉ፣ በሌላ ጊዜ እናደርጋለን። ጌታ ኢየሱስ ይባርክ። ስለዚህ ሁሉ ነገር ክብሩ ለእግዚአብሔር እንሰጣለን። አንተንም በጣም እንባርካለን። ሁልጊዜም በጸሎት አብረን ነን። እንግዲህ የኛን ምስክርነት ደግሞ ያዩ በመላው ዓለም እኔ ብቻ ሳልሆን በሚዲያ ያልወጡ በጣም ብዙ ስለ ጋብስ የሚመሰክሩ በጣም ብዙ ሰዎች አሉ። እንግዲህ ጋብስን ማገልገል፣ አገልጋዮችን ማገልገል፣ ወንጌላውያንን ማገልገል በወንጌል ምክንያት በብዙ ክፍተት ውስጥ ያሉ ሰዎችን ማገልገል ስለሆነ በዚሁ አጋጣሚ ተጠቅሜ ከጋብስ ጋር እንድትቆሙ ይህን አገልግሎት ዳኒ ጀመረውን አገልግሎት አብራችሁት በመሆን አንዳንድ ጊዜ ዳኒ ጋር ስንመጣ እንግዲህ በብዙ ክፍተትም ቢሆን እሱ ራሱ እንደምንም ብሎ እንትን የሚልባቸውን ነገሮች እኛ አይተን እናውቃለንና ይህንን ምስክርነት የሰማችሁ ቅዱሳን ከዚህ አገልግሎት ጋር መቆም ከፓስተሮች ጋር ከወንጌላውያን ጋር መቆም ነውና እግዚአብሔር ይባርካችሁ ይህን ስለምታደርጉ። ተባረክ ፓስተር። በእውነት በጣም ደስ የሚል ነው። ያንተ ዩኒክ የሆነው ልዩ የሆነው ባህሪክ ሁሉ ጊዜ አንድ ነገር ተቀብለ ስትሄድ በጣም የሚገርም ደብዳቤ ትጽፍልናል፣ አመሰግናል እና የምስጋናክ ደግሞ ጥልቀት ይገርማል። ጌታን የሚያከብር ነው፣ እኛን የሚያበረታታ ምስጋና ሁሉ ጊዜ ትጽፋለና ብዙዎች ጋር ያላየሁት ነው እና ዛሬም መተህ ይህን ሁሉ ምስክርነቶችን በመመስከር ጌታ ይባርክ ማለት ፈልጋለሁ። ደግሞ ለኛ ክብር ነው ከእንዲህ አይነት ቤተሰብ ጎን መቆም፣ ከእንዲህ አይነት አገልጋዮች ጎን መቆም ትልቅ ክብር ነው። እግዚአብሔር የሰጠን ትልቅ እድል ነው። ይህንን አምናለሁ። ደግሞ አሁንም የሰሙ ቤተሰቦች፣ የጋብስ የራዕይ አጋሮች፣ ይህንን ፕሮግራም የምትከታተሉ ሰዎች በሙሉ አሁንም እነ ፓስተር ሰሌን አገልግሎቱን እንድትደግፉ ይህን የከበረ ጥሪ ነው የማቀርብላችሁ። በጣም ብዙ የሚያስፈልጉት ነገሮች አሉ። በዚህ ውስጥ ሆኖ ምስጋናን ስለሚያበዛ ምስጋናን ስለሚወድ እንጂ እስቲል ይሄ ሰው ነጋዴ አይደለም። አሁንም በወንጌል ስራ ውስጥ አሁንም በኪራይ ቤት ውስጥ አሁንም ልጆች እያስተማረ ነው። አሁንም ብዙ የወንጌል ራዕዮች ጉዞዎችን ማድረግ የሚፈልግ ሰው ነው። የሚያልፍበት የራሱ የሆኑ ጎዳናዎች አሉ። በእነዚህ ሁሉ ላይ ከጎኑ በመቆም እሱንና ቤቱን እንድታበረቱ ይህንን የከበረ ጥሪ እናቀርብላችኋለን። ከስክሪኑ በታች በምታዩት የስልክ አድራሻ ብትደውሉለት፣ ከስክሪኑ በታች ባስቀመጥነው የባንክ አካውንት እሱና ቤቱን ብታገለግሉ በድጋሚ ደስተኞች መሆናችንን ልንገልጽላችሁ እንወዳለን። እንግዲህ ተመልካቾቻችን ለዛሬ ያዘጋጀነው የነበረው ዝግጅታችን እዚህ ላይ ይጠናቀቃል። እግዚአብሔር አብዝቶ ይባርካችሁ። መልካም ቀን ይሁንላችሁ። ሻሎም